አያቶላ ለወራት መደበቃቸውና ከህዝብ እይታ የመሰወራቸው ነገር ከሞት አላተረፋቸውም። የአያቶላ ጥቃትን ተከትሎ በተህራንና በመላው ኢራን ከተሞች ሰርግና ምላሽ ሆኗል። ኢራናውያን በደስታ የአያቶላን ሞት ለማክበር የቀደማቸው አልነበረም። አያቶላን እንደ ጋዳፊ ለማድረግ የሚደረገው ህዝባዊ ሩጫም አዲስ መነጋገሪያ ሆኗል። መረጃዎቹን በዝርዝር ይዘናል። አብራችሁን ቆዩ። በአሜሪካና በእስራኤል የተቀናጀ የአየር ድብደባ ከተፈጸመ በኋላ የኢራን ከፍተኛ መሪ አያቶላ አሊ ኻሜኒ መገደላቸውን የሚገልጹ ዘገባዎች በስፋት ወጥተዋል። ይህ አስደንጋጭ ዜና በመጀመሪያ በእስራኤል ባለስልጣናት በኩል የተሰማ ሲሆን በኋላም በአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩል ተረጋግጧል። ይህንን ተከትሎም በኢራን ምድርና በዓለም ዙሪያ በሚገኙ የዲያስፖራ ማህበረሰቦች ዘንድ ድንገተኛ መደናገጥና ከፍተኛ የሆነ ደስታ መፍጠሩ ተሰምቷል። በወቅቱ በኢራን በእስራኤልና በአካባቢው በሚገኙ የአሜሪካ የጦር ሰፈሮች መካከል የድሮን ጥቃቶች የተለዋወጡ በነበሩበት ሁኔታ ውስጥ እንኳን ብዙ ኢራናውያን ከፍተኛ ደስታን፣ ድንጋጤንና ጥርጣሬን የያዘ ውስብስብ ስሜት ሲያንጸባርቁ ተስተውለዋል። የዓይን እማኞችና የተረጋገጡ የቪዲዮ መረጃዎች እንደሚያሳዩት ምንም እንኳን የመገናኛ ዘዴዎች ተቋርጠውና ተጨማሪ ጥቃቶች ሊሰነዘሩ ይችላሉ የሚል ስጋት ቢኖርም በዋና ዋና ከተሞች ውስጥ ህዝቡ በነጻነት ወጥቶ የድል አድራጊነት በዓሉን ሲያከብር ታይቷል። እንደ አውሮፓውያን አቆጣጠር በ1989 አያቶላ ሩሆላ ኾሜኒን በመተካት ለ37 ዓመታት ያህል አገሪቱን በብረት እጅ የመሩት የኻሜኒ ሞት በኢራን የሃይማኖታዊ አገዛዝ ታሪክ ውስጥ ትልቅ የመቀየሪያ ነጥብ ሊሆን እንደሚችል ተገምቷል። የህዝቡን ስሜት ለበርካታ አስርተ ዓመታት በዘለቀው ጭቆና ምክንያት በውስጡ የታመቀው መራራ ብሶት ገንፍሎ መውጣቱን የሚያሳይ ነበር። ከኢራን ኢንተርናሽናል በተገኙ ዝርዝር ዘገባዎች መሰረት በቴህራን የሚገኙ ነዋሪዎች ዜናው በተሰማ በመጀመሪያዎቹ ጥቂት ደቂቃዎች ውስጥ ከተማዋ በድንገት በከፍተኛ ጩኸት፣ በፉጨት፣ በመኪና ጥሩምባና በደስታ ጩኸት መሞላቷን ገልጸዋል። የከተማዋ ነዋሪ የሆነው ፋርዛድ የተባለ ግለሰብ ሁኔታው በአንዴ ነው የፈነዳው በማለት የነበረውን ሁኔታ የገለጸ ሲሆን ይህም በህዝቡ ዘንድ የነበረውን ጥርጣሬ በአንድ አፍታ ወደ ከፍተኛ ፈንጠዝያ መቀየሩን የሚያሳይ ነው። ምንም እንኳን የኢንተርኔት አገልግሎት ተቋርጦ የነበረ ቢሆንም በተለያዩ ግዛቶች ውስጥ ሰዎች ከመስኮቶቻቸው ብቅ በማለት በቤቶቻቸው ጣሪያ ላይ በመውጣትና በአውራ ጎዳናዎች ላይ ሲጨፍሩ የሚያሳዩ ቪዲዮዎች ተሰራጭተዋል። በሺራዝ ከተማ በኤኤፍፒ የተረጋገጡ ተንቀሳቃሽ ምስሎች እንደሚያሳዩት ህዝቡ ከፍተኛ ሙዚቃ በመክፈት እልል በማለትና በማጨብጨብ ደስታውን ሲገልጽ፣ የመኪና ጥሩምባዎችም የአንድነትና የነጻነት ዜማ የሚመስል ድምጽ ሲያሰሙ ነበር። ተመሳሳይ ትዕይንቶች በካራጅ ከተማ የታዩ ሲሆን ወጣቶች ከአብዮቱ በፊት የነበረውን የኢራን ሰንደቅ ዓላማ እያውለበለቡና የነጻነት ጥያቄዎችን የሚያስተጋቡ መፈክሮች ሲጮሁ ታይተዋል። በኢስፋሃን ከተማ ደግሞ ህዝቡ በከፍተኛ ስሜት አደባባይ በመውጣትና የመኪና ጥሩምባዎችን በማሰማት ደስታውን የገለጸ ሲሆን በሰንዳጅና ኬርማንሻ ከተሞች ደግሞ ከቤት ጣሪያዎች የሚሰሙ የደስታ ጩኸቶች ከሞተር ሳይክሎች ድምጽ ጋር ተደባልቀው ይሰሙ ነበር። በፋርስ ግዛት ውስጥ በምትገኘው አብዳናን በተባለች ትንሽ አካባቢ እንኳን ሳይቀር በቅርቡ በተደረጉ ተቃውሞዎች የሰው ህይወት በጠፋባት ስፍራ ወጣቶች ሲጨፍሩ የሚያሳይ ቪዲዮ ተሰራጭቷል። አንድ የማህበራዊ ትስስር ገጽ ተጠቃሚ እንዲህ ሲል ጽፏል። የአብዳናን ህዝብ በጥይት ደብድባችሁ ነበር፣ ዛሬ ግን የአብዳናን ህዝብ በአንተ ሬሳ ላይ እየጨፈረ ነው፣ አንተ ወንጀለኛ ኻሜኒ ሲል ገልጿል። ይሁን እንጂ የህዝቡ ምላሽ ሁሉንም በአንድ አይነት መንገድ የገጠመ አልነበረም። ደስታ በብዙዎች ዘንድ ጎልቶ ቢታይም በአንዳንዶች ዘንድ ግን የሆነውን ነገር አለማመንና ግራ መጋባት ሰፍኖ ነበር። በማህበራዊ ድረገጾች ላይ የሚሰነዘሩ አስተያየቶች ይህንን ሁኔታ ያንጸባርቃሉ። አንድ ተጠቃሚ የኻሜኒ ሞት ለኔ ልክ እንደ ህልም ነው የሚሰማኝ፣ ሬሳውን ባይኔ እስካላየው ድረስ አላምንም ሲል ስጋቱን ገልጿል። ሌላኛው ደግሞ የተሰማውን ቁጭት እንዲህ ሲል ገልጾታል። ዜናው እውነት ከሆነ እንዴት ሁሉም ነገር እንደሌለ ሆኖ በአንዴ ያበቃል? ላለቁት ውድ ነፍሳት፣ በእስር ቤት ለባከኑት ዓመታት፣ ለወደሙት ህይወቶች መቆጨቴ አይቀርም ብሏል። እነዚህ ስሜቶች ለረጅም ጊዜ በከፍተኛ ቁጥጥር ስር በነበረው ህዝብ ውስጥ የተፈጠረውን ስነልቦናዊ ስብራት የሚያሳዩ ናቸው። ቢቢሲ እንደዘገበው ከሆነ ከቴህራን የወጡ ቪዲዮዎች ሴቶች ለእስላማዊ ሪፐብሊክ ሞት ይሁን፣ ሻህ ለዘላለም ይኑር እያሉ ሲጮሁ የሚያሳዩ ሲሆን በአካባቢ ያሉ ነዋሪዎችም በከፍተኛ ጭብጨባ ድጋፋቸውን ሲገልጹ ታይተዋል። እነዚህ ሁሉ ሰርግና ምላሾች የታዩት አገሪቱ በከፍተኛ የጦርነት ድባብ ውስጥ ሆና ነው። በኢራን የቀይ ጨረቃ ማህበር በኩል የወጡት የመጀመሪያ ደረጃ ግምታዊ መረጃዎች እንደጠቆሙት ከሆነ በመጀመሪያዎቹ ድንገተኛ የአየር ድብደባዎች ሳቢያ ከ100 በላይ የሚሆኑ ዜጎች ህይወታቸውን ያጡ ሲሆን እስከ ምሽቱ ድረስ ግን የአገሪቱ የመንግስት መገናኛ ብዙሃን እንደዘገቡት የሟቾች ቁጥር ቢያንስ ወደ 201 አድጓል። እንዲሁም ከ700 በላይ የሚሆኑ ዜጎች ላይ ልዩ ልዩ የመቁሰል አደጋዎች ደርሶባቸዋል። ይሁን እንጂ ለብዙ ኢራናውያን የዚህ ሁሉ ትኩረት ማዕከሉን የሰነበተውና አብዛኛውን ንግግር የያዘው የኻሜኒ ከዚህ ዓለም በሞት መለየት ነበር። ይህም ክስተት ለበርካታ አስርት ዓመታት የዘለቀው የአምባገነን አገዛዝ ዘመን ማብቃቱንና አዲስ ምዕራፍ መከፈቱን የሚያሳይ ትልቅ የታሪክ አጋጣሚ
ተደርጎ ተወስዷል። በህዝቡ ዘንድ የታየው ይኸው የመሞት ዜናው እውነት ነው ወይስ አይደለም የሚለው የመጠራጠርና ያለማመን ስሜት ይበልጥ እንዲጎላ ያደረገው ደግሞ ይፋዊው የአገሪቱ ማረጋገጫ ዘግይቶ መውጣቱ ነው። የመንግስት መገናኛ ብዙሃን ዜናው ከተሰማ በኋላም ቢሆን ለበርካታ ሰዓታት ምንም አይነት ለውጥ ሳይደረግባቸው የተለመዱ ፕሮግራሞቻቸውን ሲያስተላልፉ ቆይተዋል። በመጨረሻም እሁድ ሊነጋጋ ሲል ነበር የኻሜኒን ሞት በይፋ ያመኑትና ያረጋገጡት። ይህንም ተከትሎ 40 ቀናት የሚቆይ ብሔራዊ የሐዘን አዋጅና የአንድ ሳምንት የህዝብ በዓል ወይም የሥራ እረፍት መታወጁን ገልጸዋል። በመንግስት ቴሌቪዥን መስኮት የቀረበች አንዲት ዜና አቅራቢ ኻሜኒን እንደ ሰማዕት በመግለጽ ዜናውን ስታነብ በከፍተኛ ስሜት ተውጣ ስታለቅስ ታይታለች። አንዳንድ የገዢው ስርዓት ደጋፊዎችም በማህበራዊ ትስስር ገጾች በግል ሐዘናቸውን የገለጹ ሲሆን ኻሜኒ ኢራንን በብዙ ፈታኝ ጊዜያት ውስጥ በብልሃት የመሩ የተከበሩ መሪ እንደነበሩ በመጥቀስ ሲያወድሷቸው ተስተውለዋል። ሆኖም ግን እነዚህ ድምጾች በአደባባይ ከሚታየውና በከፍተኛ ድምቀት ከሚሰማው የህዝብ የደስታ መግለጫ ጋር ሲነጻጸሩ እጅግ ዝቅተኛ ናቸው። የኤቢሲ ኒውስ ተንታኟ ሆሊዳ ግሬስ ብዙ ኢራናውያን በዚህ ክስተት እጅግ ደስተኞች መሆናቸውንና ሁኔታውንም በገዢው ስርዓት መሰረት ላይ እንደደረሰ ታላቅ ሞት አድርገው እንደሚመለከቱት ገልጻለች። ከኢራን ድንበር ማዶ የሚገኙ የዲያስፖራ ማህበረሰቦችም በአገር ውስጥ የታየውን ደስታና ፈንጠዝያ በበለጠ ጉልበትና ጥልቅ ስሜት አንጸባርቀዋል። በሎስ አንጀለስ ከተማ የሚገኘው ቴሄራን ጀለስ ተብሎ የሚጠራው የኢራናውያን ዋነኛ መኖሪያ ሰፈር በሰዎች ማዕበል ተጥለቅልቆ ነበር። በዚያ የታደሙት ሰልፈኞች ከአብዮቱ በፊት የነበረውንና የታሪካዊውን የአንበሳና የፀሐይ አርማ ያለበትን የኢራን ሰንደቅ ዓላማ እያውለበለቡ በፋርስ ባህላዊና ዘመናዊ ሙዚቃዎች ታጅበው ሲጨፍሩ ታይተዋል። ሰልፈኞቹ እርስ በርሳቸው እየተቃቀፉና እየተሳሳሙ የተሰነዘረውን የአየር ድብደባ ለ47 ዓመታት የዘለቀው አስከፊ ቅዠት ማብቂያ እንደሆነ በመግለጽ ድጋፋቸውን ሲያሳዩ ነበር። ተመሳሳይ የሆኑ የደስታ መግለጫዎች በቶሮንቶ ከተማ የታዩ ሲሆን በዚያም ወደ 350 ሺህ የሚጠጉ ሰዎች መሳተፋቸው ተገምቷል። በሙኒክ 250 ሺህ እንደውም እንደ ፓሪስ፣ በርሊን፣ ለንደንና ዋሽንግተን ዲሲ ባሉ ታላላቅ ከተሞችም ሰፊ ስብሰባዎችና ሰልፎች ተካሂደዋል። በቡዳፔስትና በጎተንበርግ የታዩ ቪዲዮዎች ደግሞ ሰልፈኞች ለአሜሪካው ፕሬዝዳንት ትራምፕና ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ምስጋናቸውን እያቀረቡ በደስታ ሲዘምሩ ታይተዋል። በስደት ላይ የምትገኘው ታዋቂዋ ተዋናይት ናዛኒን ቦኒያዲ ወጣቶች እውነት በህልሜ ነው አዲሱ ዓለም እንኳን ደህና መጣ እያሉ ሲጮሁና ያለፉትን የሥርዓቱ ሰለባዎች ሲዘክሩ የሚያሳዩ መረጃዎችን ለዓለም አጋርታለች። በስደት ላይ የሚገኙት የዘውድ አልጋ ወራሹ ልዑል ሬዛ ፓህላቪ ይህንኑ የታሪክ አጋጣሚ አስመልክቶ በሰጡት መግለጫ የኻሜኒ ሞት የእስላማዊ ሪፐብሊክ አስተዳደር በተግባር ማብቃቱን የሚያበስርና ስርዓቱንም ወደ ቆሻሻ መጣያ ቅርጫት የላከ ክስተት መሆኑን አስታውቀዋል። አክለውም በስርዓቱ ስር የሚሾም ማንኛውም ተተኪ መሪ ተቀባይነትም ሆነ ሕጋዊነት እንደማይኖረውና እድሜውም አጭር እንደሚሆን አስጠንቅቀዋል። ልዑሉ የኢራን ወታደራዊ ኃይል እየፈራረሰ ያለውን ስርዓት ለመታደግ ከመሞከር ይልቅ አገሪቱ ወደ ተረጋጋ የሽግግር ወቅት እንድትገባ ምቹ ሁኔታዎችን እንዲፈጥር ጥሪ ያቀርበዋል። ኒውዮርክ ታይምስ እንደዘገበው ከሆነ በቴህራን ጎዳናዎች ላይ ሌሊቱን ሙሉ የፈሰሰው የሰዎች ቁጥር እጅግ ከፍተኛ ነበር። ይህም የሆነው የአየር ጥቃቶች ስጋት አሁንም በከተማዋ ላይ በተጋረጠበት ሁኔታ ውስጥ መሆኑ አስገራሚ ነበር። ሲኤንኤን በመኖሪያ መንደሮች ውስጥ የሚሰሙ የደስታ ጩኸቶችንና ሴቶች በድፍረት የሚያሰሟቸውን መፈክሮች በቪዲዮ ቀርጾ አስተላልፏል። ፎክስ ኒውስ ደግሞ ኢራናውያን የታሪካዊ ሰንደቅ ዓላማቸውን እያውለበለቡና የነጻነት መዝሙሮችን እየዘመሩ መሆኑን በመጥቀስ ለበርካታ ዓመታት በጭቆና የታፈነ ሕዝብ በድንገት ያሳየውን ይህንኑ አስገራሚ ደስታ ከእውነት የራቀ የሚመስል ሲል ገልጾታል። የአየር ድብደባው ያነጣጠረው በኻሜኒ የጽህፈት ቤት አካባቢ የሚገኙ ቁልፍ ስፍራዎችን ጨምሮ በርካታ ስትራቴጂካዊ ቦታዎች ላይ ሲሆን ጥቃቱም በአሜሪካ በኩል ታላቅ ቁጣ በሚል መጠሪያ፣ በእስራኤል በኩል ደግሞ የአንበሳው ግሳት በሚል የኮድ ስም የተሰየሙ የተቀናጁ ወታደራዊ ዘመቻዎች አካል ነበር። የእስራኤል ከፍተኛ ባለስልጣናት የኻሜኒን መገደል ለአሶሺየትድ ፕሬስ አረጋግጠዋል። ምንም እንኳን መጀመሪያ ላይ በኢራንም ሆነ በአሜሪካ በኩል ይፋ ማረጋገጫ ባይሰጥም ቆየት ብሎ ግን ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው አማካኝነት ዜናውን ለዓለም ይፋ አድርገዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው ጥቃቱን ህገወጥ ሲሉ የኮነኑ ሲሆን በመጀመሪያ በሰጡት መግለጫ እስካሁን እኔ እስከማውቀው ድረስ በሚል ኻሜኒና ፕሬዝዳንት መሱድ ፔዜሽኪያን በህይወት እንዳሉ ተናግረው ነበር። ይህንን ተከትሎ ኢራን ያጸፋ እርምጃ እየወሰደች ሲሆን በእስራኤል ላይ የተተኮሱ ሚሳኤሎች ለአንድ ሰው ህይወት መጥፋት ምክንያት ሆነዋል። በተጨማሪም በኳታር፣ በኩዌት፣ በተባበሩት አረብ ኤምሬትስ፣ በባህሬንና በዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃቶች ተፈጽመዋል። የኢራን አብዮታዊ ጥበቃ ኃይል በበኩሉ ይህንን ድርጊት ያለ ቅጣት እንደማያልፈውና የኻሜኒ ሞት የኢራንን የጽናት መንፈስ ይበልጥ እንደሚያጠናክረው በመግለጽ ዝቷል። 88 የሃይማኖት ሊቃውንትን በአባልነት የያዘው የሊቃውንት ጉባኤ ተተኪ መሪ የመሰየም ከባድ ኃላፊነት ቢኖርበትም በአሁኑ ወቅት ያለው የጦርነት ሁኔታ ሂደቱን እጅግ አዳጋች አድርጎታል ተብሏል። ለከፍተኛው መሪነት ቦታ ሊታጩ ይችላሉ ተብለው ከሚገመቱ መካከልም ጎላም ሆሴይን ሞሆስኒ አጄይ፣ አሊ አስጋር ሄጃዚና ሐሰን ሆሚኒ ይገኙበታል። ከሱሴክስ ዩኒቨርሲቲ የተወጣጡ የፖለቲካ ተንታኞች እንደሚሉት የአብዮታዊ ጥበቃ ኃይል በታሪኩ እጅግ ጨካኝና ርህራሄ የሌለው መሆኑን በመጥቀስ ተቃውሞ የሚያደርጉት
ዜጎች ከፍተኛ ጥንቃቄ ሊያደርጉ እንደሚገባ መክረዋል። የአሜሪካ የደህንነት ተቋማት በበኩላቸው በኢራን ውስጥ የሚፈጠረው የአመራር ክፍተት ወደ ከፋ ትርምስ ሊያመራ እንደሚችልና ከጥቃቱ በኋላ ያለው የውጭ ኃይሎች ተጽዕኖ ውስን ሊሆን እንደሚችል ግምታቸውን አስቀምጠዋል። የኢኮኖሚው ተጽዕኖም ወዲያው የታየ ሲሆን በዓለም አቀፍ ደረጃ እጅግ ወሳኝ በሆነው የሆርሙዝ ወሽመጥ በኩል የሚደረገው የመርከብ ትራንስፖርት እንቅስቃሴ በ70 በመቶ ቀንሷል። እንደ ዱባይ ያሉ ትላልቅ የዓለም አቀፍ የአየር ማረፊያዎች የተዘጉ ሲሆን ይህም ከ1800 በላይ በረራዎች እንዲስተጓጎሉ ምክንያት ሆኗል። በኢራን ውስጥ የብሔራዊ ደህንነት ምክር ቤት ነዋሪዎች ከዋና ዋና ከተሞች እንዲወጡ መመሪያ የተሰጠ ሲሆን የቱሪስት መዳረሻ የሆኑ ግዛቶችም ከተለያዩ አካባቢዎች ለሚሰደዱ ዜጎች ጊዜያዊ መጠለያዎችን ለማዘጋጀት እየተሯሯጡ ይገኛሉ። የዓለም መሪዎች ለክስተቱ የሰጡት ምላሽ በጥንቃቄ የታጀበ ነበር። ፕሬዝዳንት ትራምፕ ኢራናውያን የገዛ ዕድላቸውን በእጃቸው እንዲጨብጡ ጥሪ ያቀረቡ ሲሆን ጠቅላይ ሚኒስትር ኔታንያሁ ደግሞ የስርዓት ለውጥ ማድረግ ዋነኛው ግባቸው መሆኑን በግልጽ ተናግረዋል። እንደ ካናዳና አውስትራሊያ ያሉ የአሜሪካ አጋሮች የተወሰደውን እርምጃ የደገፉ ቢሆንም በተቃራኒው በ70 የሚሆኑ የአሜሪካ ከተሞችና በተለያዩ የዓለም ክፍሎች ጥቃቱን የሚቃወሙ ሰልፎች ተካሂደዋል። በፓኪስታንም የሚገኙ የሺያ እምነት ተከታዮች ለኢራን ያላቸውን ድጋፍ ለመግለጽ አደባባይ ወጥተዋል። ሲቢኤስ ኒውስ እንደዘገበው በጥቃቱ 40 የሚሆኑ የኢራን ከፍተኛ ባለስልጣናት የተገደሉ ሲሆን ይህም በአገሪቱ ውስጥ የተፈጠረውን የአመራር ቀውስ ይበልጥ አባብሶታል። ኤንፒአር በበኩሉ ጥቃቱ የኢራንን ወታደራዊ መሰረተ ልማት ለማዳከም የታለመ ታላቅ ዘመቻ አካል መሆኑን ገልጿል። ዋሽንግተን ፖስት ደግሞ ግጭቱ ወደ ከፋ ደረጃ አድጎ ቀጠናዊ ጦርነት እንዳይቀሰቀስ በማሰብ ዓለም አቀፉ ማህበረሰብ ሁኔታውን በሰላም እንዲይዝ ጥሪ እያቀረበ መሆኑን ዘግቧል። የማህበራዊ ትስስር ገጽ ላይ የተሰራጩ ቪዲዮዎች የህዝቡን እውነተኛ ስሜት ቁልጭ አድርገው ያሳያሉ። በአንድ ቪዲዮ በሺራዝ ከተማ የሚገኙ ሰዎች መኪናዎቻቸውን በመንገድ ላይ ትተው በቡድን ሲጨፍሩ ይታያል። በዚያውም የርችት ድምጽ፣ የደስታ ጩኸቶች ይሰማሉ። ሌላው ቪዲዮ ደግሞ የቴህራን ነዋሪዎች በረንዳቸው ላይ ቆመው እልል ሲሉና ትራምፕ እናመሰግናለን የሚሉ መፈክሮችን ሲያስተጋቡ ያሳያል። በቶሮንቶ የሚኖሩ የዲያስፖራ አባላትም በብዛት አደባባይ በመውጣት ሰንደቅ ዓላማቸውን እያውለበለቡ ለአገራቸው ያላቸውን አዲስ ተስፋ ሲገልጹ በቪዲዮ ታይተዋል።